ሰላም ሰላም ዩናይትዳውያን እንዴት ናችሁልን? ውድ ቤተሰቦች ሁሉ አባን ነው ተገናኘን። ዛሬም እንደተለመደው የምትጠብቋቸው የዕለተ ቅዳሜ በርከት ያሉ በጣም ጥሩ ጥሩ የሆኑ መረጃዎችን ይዘንላችኋል። እንኳን ደስ ያላችሁ። ቀጣይ ፈራሚያችን ማን እንደሆነ ታውቁታላችሁ። ኦፍኮርስ ቀጣይ ታርጌታችን ማን እንደሆነ ስንገምተው የነበረ ቀጣይ ዩናይትድ የሚያስፈርመው እርግጠኛ ባንሆንም ይመጣል ብለን ጥንቆማ ስንሰጣችሁ የነበረ ልጅ ነው። የሚታመኑ የዜና ምንጮች ስለዚህ ተጫዋች ዝውውር በተለይ ትላንትኛ ዜና ከጫንላችሁ በኋላ እስካሁን ድረስ ይህን ዜና እስክለቅ እስክቀርጽ ድረስ የተሰሙ አዳዲስ ነገሮች አሉ። እነሱን ትሰማላችሁ። እነማንን ዩናይትድ ይህን ልጅ ለማስፈረም ከፉክክሩን እንደው ለማሸነፍ ተቃርቦ የሚለውን ዜና እንዴትና ለምን ዝውውሩን አፈጠኑት፣ ምክንያታቸው ምን ነበር ለሚለው ደግሞ በጣም ወሳኝ የሆኑ ያልሰማችኋቸው ምክንያቶች በነገሮቹ ላይ በማቲያስ ፈርናንዴዝ ዝውውር ዙሪያ ዩናይትድ እንዴት ሊጨርሰው ቆረጠና እንዴት አፋጠነው ለሚለው ምክንያቶቹን ምላሾችን እንሰጣቸዋለን ምን እንደሆኑ። ሶስተኛ አማካይ ያመጣሉ ለሚለውም በጣም አስደሳች ዜና ያለን። በነገራችሁ ላይ ኡጋርቴ ይቆያል ወይስ ይለቃል ለሚለውም እንዲሁ ዜና እያይዘን እነግራችኋለን። በሁለት አማካይ አይረኩም። ቀጣይ ሶስተኛ አማካይ አለ። ማን ነው ያ ሶስተኛ አማካይ ሊመጣ የሚችለው? ቦታውን ሁሉ በመጠቆም ምላሽ የምንሰጣችሁ ይሆናል ማለት ነው። ዩናይትዳውያን አስደሳች ጊዜ ላይ ነው ያለነው። ሁለተኛ አማካይ ከዛ ሶስተኛ አማካይ ከዛ ደግሞ ሌሎች ቦታዎችን የምናጠናክርበትና ጥሩ ተፎካካሪ የምንሆንበት ሲዝን ከፊታችን ይገኛል። ዝርዝሩን እነግራችኋለን። ከዛ ውጪ ብሩኖ ፈርናንዴዝ አሁንም ለአንድ ሽልማት ታጭቷል። አርሰናል እና ዩናይትድ 3-2 የተጠናቀቀው ዩናይትድ ያሸነፈው ጨዋታ የኢሚሬትሱ የፕሪሚየር ሊጉ የዓመቱ ምርጥ ጨዋታ ተብሏል። ይገባዋል። ይሄ ጨዋታ በጣም ትሪለር የሆነ ጨዋታ ነበር። ለማንኛውም ከብሩኖ ፈርናንዴዝ ጋር አያይዘን ደግሞ እዚሁ ጋር ሮይኪን ራስ የደወልኩለት አለ ለብሩኖ ፈርናንዴዝ። በእርግጥ ትንሽ ቆየት ብሏል መረጃው ከወጣ፣ ግን እስቲ ዛሬ ግጭት ብቻ ሳይሆን ማድረስ ያለብን ዜናችን ላይ እንደው እርቅም መዘገብ አለብን በሚለው መርህ ሁለቱ ተጫዋቾች ችግራቸውን እንዴት ፈቱ ለሚለው ራሱ ሮይኪን የተናገረው ነገር አለን፣ ነግራችኋለን። የተከላካይ መስመር ማምጣት አለብን ግድ ነው ብለዋል አሉ አንድ በማንቸስተር ዩናይትድ ቴክኒካል ቲም ውስጥ ያለ ቁልፍ ሰው ኢንዲካሊያ። ይሄ ሰው እንደው የጠቆመው ቦታ ተከላካይ መስመር ላይ የት ነው እና እነማንስ ተከላካዮች ስማቸው ከዩናይትድ ጋር ተያያዘ የሚለውንም ያለውን ወቅታዊ ሁኔታ ዜናዎችን በተመለከተም አዳዲስ ስሞች ከተከላካይ ጋር በተያያዘ ተነስተዋል። እነሱን እነግራችኋለን። ብቻ እናንተ በተለመደው ፍቅራችሁ አብራችሁን ቆዩ። ላይክ አድርጉ። ቤተሰቦቻችን ሳንላችሁ ለምታደርጉ በጣም የተወደዳችሁ ሁሌም ቢሆን ንቁ እንደው አመስጋኝ ተሳታፊዎቻችን ከልብ ነው የምናመሰግነው። አብራችሁ ነው። መልካም ቆይታ። ዜናችንን ከብሩኖ ፈርናንዴዝ እንጀምር ቤተሰቦች። ብሩኖ ፈርናንዴዝ የሲዝኑ ማጠናቀቂያ ወር የመጨረሻ ወሯ ማለት ነው የፕሪሚየር ሊግ የፒኤፍኤው ምርጥ ተጫዋች ለመባል ተመርጧል። ኦፊሻል ሆኗል ማለት ነው እና ፒኤፍኤ ፕሪሚየር ሊግ ፋንስ ፕሌየር ኦፍ ዘ መንዝ በሚል አዋርድ ነው የሲዝኑ ማጠቃለያ ወይም የሜ 2026 ምርጥ ተጫዋች ለመባል እጩ ሆኖ የቀረበው ማለት ነው። ከሱ ጋር እጩ ሆኖ የቀረቡ ተጫዋቾች ባሉ በርካታ ናቸው። ለምሳሌ የአስቶን ቪላው ተጫዋች ዋትኪንስ ተመርጧል። ከዛ ውጭ ደግሞ አድሪያን ትሩፍተር የተባለ ተጫዋችም እንዲሁ ከበርንመስ ተመርጧል። የአርሰናሉ ምግብ ጠባቂ ራያ ይገኛል። ኦሱላ ከኒውካስል እንዲሁ ተመርጧል። ኤርሊንግ ብሮት ሃላንድ ተመርጧል። እነዚህ ተጫዋቾች ናቸው ማለት ነው እንግዲህ የተባሉት። ብሩኖ ፈርናንዴዝ ይሄ የወሩ ምርጥ መቼ ስለሱ ብርቅ አይደለም፣ ብዙ የወሩ ምርጥ ተብሏል። ይሄን ቢባል የሚያስገርመን ነገር የለም፣ ምክንያቱም የምንጠበቀው እሱን ለትልቅ ሽልማት ስለሆነ ቀጣይ ሽልማቱ ፒኤፍኤ ፕላየር ኦፍ ዘ የር ሽልማት ኦገስት 25 ብሩኖ ፈርናንዴዝች ይገባል። ኖ ፓኒክ፣ ኖ ከዚህ በላይ ጥበቃ። ብሩኖ የዓመቱ ምርጥ ተጫዋች ነው የሚሆነው። ከዛ ውጭ ደግሞ አርሰናል እና ዩናይትድ ያደረጉት ጨዋታ ካስታወሳችሁ በኤምሬትስ የተደረገ ጨዋታ 3-2 የተጠናቀቀ ጨዋታ፣ አርሰናል ኳስ ተቆጣጥሮ ዩናይትድ ግን በጣም ክሊኒካል ሆኖ አስደናቂ የሆነ ጨዋታ ያየንበት ጌም፣ የማይክል ካሪክ ሁለተኛ የዩናይትድ አሰልጣኝነት ድል እና በጣም አስገራሚ የሆነ የዩናይትድ 3 ነጥብ
የሲዝኑ ምርጥ ተጫዋች በሚል መመረጡንም እንዲሁ አብረን ሰምተናል። እግረ መንገዳችንን እንዲሁ እንንገራችሁ በሚል ነው። የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች በሚል መመረጥ ችሏል ማለት ነው። ይሄ ጨዋታ እንደው ብዙ ጨዋታዎች አሉ። ራሱ ኦልትራፎርድ ላይ ከበርንመዝ ጋር ያደረግነው 4-4 የተጠናቀቀ ጨዋታ አለ። ሌሎች ቲሞችም ያደረጉት ጥሩ ጥሩ ጨዋታዎች አሉ። ይሄ ጨዋታ ግን ትሪለር ነበር። የእንግሊዝ ፕሪሚየር ሊግ ሃይላይት መሆን የሚችል በጣም አስደናቂ ጎሎች የተቆጠሩበት ጥሩ ፉክክር ያየንበት ጌም ነበር። የዓመቱ ምርጥ ጨዋታ ተብሎ ተመርጧል። የብሩኖን ነገር ካነሳው አይቀር እንደው እዚህ ጋር ሰሞኑን አላወራቸውም እንጂ የሮይ ኪንን ነገር አሁን ልንገራችሁ፣ በጣም ልፍጠንና ልንገራችሁ። ትንሽ ቆየት ብሏል ኦፍኮርስ፣ ግን እንደው እኛን ቻናል ብቻ የምትከታተሉ ቤተሰቦቻችን ልትኖሩ ትችላላችሁ፣ ወይ እንደ ድንገት ወይ ያልሰማችሁት ይሆናል እና ሮይ ኪንና ብሩኖ ፈርናንዴዝ እንዴት ሆኑ ብላችሁ ካላችሁ ግጭታቸውን ስናደርሳችሁ ነበር። አሁን ደግሞ እርቃቸውንም እናድረሳችሁ። ስለ ግጭታቸው ብቻ ማውራት የለብንም። ስለዚህ ሁለት ተጫዋቾቻችን የቀድሞ ሌጀንድ ያሁኑ የዩናይትድ ኮከብ ብሩኖ ፈርናንዴዝ እርቅ አውርደዋል። እንደዚህ አለ። ሮይ ኪን ኦቨርላፕ ላይ ቀርቦ ተጠይቆ ነበር። እንዴት ሆናችሁ ከብሩኖ ጋር በሚለው ጥያቄ ዙሪያ እኔ ራሴ ደወልኩለት አለ ሮይ ኪን። እሱ እኔን ማናገር በጣም አጥብቆ ፈልጎ ነበር፣ እንድንወያየም ፈለገ እና ታውቃለህ አለ ሮይ ኪን አጠገቡ ለነበረው ጋሪ ኔቭል እና ታውቃለህ እኔም ደወልኩለት ራሴ ነው የሚለው። ከዚያ በጣም ጥሩ ውይይት አደረግን፣ ስለ ብዙ ነገሮችም እንዲሁ ተወያየን። ከዚያም በጣም ጥሩ ውይይት አደረግን፣ ስለ ብዙ ነገሮችም እንዲሁ ተወያየን። ግን ደስ ያለኝ ነገር ምንድን ነው ብለህ ከጠየከኝ እኛ በፖድካስት ወይም በጨዋታ ትንታኔ ጊዜ አንዳንድ ጊዜ የምንናገረው ነገር በትክክል ወደ ኦዲየንሱ አይደርስም። የምንለውን መልእክት ለማስተላለፍ እኛ እንሞክራለን ውስጣችን ያለውን፣ ግን ደግሞ አንዳንዴ በሰዎች ዘንድ በተሳሳተ መንገድ እንደዚህ አይነት ንግግሮች ይተረጎማሉ። ሰዎችም በእኛ በፍጹም ይበሳጫሉ። እሱም እኔ ማናገር የፈለገው በዛ ምክንያት ነበር። ከዚያ በጣም ጥሩና የበሰለ ውይይት በመካከላችን አደረግን። ይቅርታ ጠየቀኝ። ምን ነው ያለው ሮይ ኪን እንግዲህ እዚህ ጋር ብሩኖ ፈርናንዴዝ ይቅርታ ጠየቀው። እኛም ጉዳዩን ዘግተን ቀጠልን በሚል በኋላ ላይ ይስቃል። በመሃል ይቅር ብየዋለሁ ብሏል ሮይ ኪን። እሱን ማነጋገሪያ አስፈላጊ ነበር ብዬ ተሰምቶኛል። ምክንያቱም ብዙ ነገሮች በወቅቱ ሲካሄዱ ነበር። ብዙ ዘገባዎችም በእኔና በሱ መካከል ይወጡ ነበር። እሱም ለዩናይትድ በጣም አስፈላጊ ተጫዋች ነው፣ እኔም የዩናይትድ ቀርቦ ተጫዋች ነኝ። ስለዚህ እንዲህ ተግባቦት መፍጠር እና በትክክል መወያየት በጣም አስፈላጊ ነው ብዬ አስባለሁ። ይሄንም እኔም ወድጀዋለሁ ብሏል። እሱም እንደኔ እንደሚወደው ተስፋ አድርጋለሁ። ስለ ብዙ ነገሮች በጣም ጥሩ የሆነ ውይይት ነው ያደረግነው። እኔም ከውይይቱ በኋላ የተሻለ ስሜት ተሰምቶኛል ሲል ሮይ ኪን እሱ እኔን ለማናገር ጥረት ቢያደርግም ግን እኔ ራሴ ስልኩን አፈላልጌ ለብሩኖ ፈርናንዴዝ ደወልኩለት እና በዚህ መልኩ ተግባብተናል ከተጫዋቹ ጋር በሚል ነው ማለት ነው ሮይ ኪን የተናገረው። እንደው እኛ ሪከርድ ተደርጎልን ምን እንዳወሩ ሮይ ኪን እና ብሩኖ ፈርናንዴዝ ብንሰማው ጥሩ ነበር። ኤኒዌይስ ግን እርቅ ማውረዳቸው፣ ሰላም ማውረዳቸው በዚህ መልኩ በጣም ደስ የሚል ዜና ነው። በቀጥታ ወደ ዝውውር መረጃዎች እንለፍ። ቤተሰቦቻችን ዛሬም ባደረሳችሁ የዝውውር ዜና የምትጠብቁት መረጃ ነው በስፋት የምንሄድበት። የማቲያስ ፈርናንዴዝ ዝውውር እንደተጠበቀ ነው። ምክንያቱም ትልቁ ርዕሳችን ነው። ብዙ ነገሮች እየተካሄዱ ነው በዚህ ተጫዋች ዝውውር ዙሪያ። ስለዚህ አብሽሩ፣ ስለሱ በደንብ መረጃ አለን። ዛሬ በደንብ ነው የምንነግራችሁ ቤተሰቦቻችን ያለውን አሁናዊ ሁኔታ። ምንም የሚቀረን ነገር የለም። አድማጮች ቆዩ፣ አብራችሁ ቪዲዮን ላይክ አድርጉልን። ሀሳብ አስተያየት፣ ጥያቄ ካላችሁም ኮሜንት ላይ አስፍሩ። የመጀመሪያ ዜና የማደርገው ወደ ማቲያስ ፈርናንዴዝ ጉዳይ ከማለፋችን በፊት የተከላካይ ጉዳይ ነው እና አንድ የክለቡ ሰው በተለይ ዳታን መሰረት ያደረገ ስለ ማንቸስተር ዩናይትድ ክፍተት በደንብ አድርጎ የገባው ሰው ያ ሰው እንግዲህ የማንቸስተር ዩናይትድ ቴክኒካል ቲም ውስጥ ያለ ሰው ነው የተባለው፣ ስም አልተጠቀሰም። ይሄ ሰው ለክለቡ በተለይ አንድ ነገር ጠቆመ የሚል ዜና ይዞ ወጣ። ኢንዲካላ ያሉ ይህን ዜና ይዞ የወጣው ምንድን ነው? የጠቆመው ነገር ዩናይትድ ኤሊት የሆነ ሴንተር ባክ ያስፈልገዋል ቀጣይ ሲዝን የሚል ጥቆማ ሰጠ ይለናል። እና ይሄ ኤሊት የሆነው ሴንተር ባክ ተጫዋች ወይም የመሀል ተከላካይ ስፍራ ተጫዋች ምናልባት እስከ 70 ሚሊዮን ፓውንድ ክለቡን ሊያስወጣ ይችላል። ግን ደግሞ ዩናይትድ ግዴታ ተፎካካሪ ለመሆን ሴንተር ባክ ነው ያለው ቤተሰቦቻችን፣ እና የግራ ተከላካይ አይደለም ያለው። ዩናይትድ ግዴታ ሴንተር ባክ ያስፈልገዋል ብሏል ተብሎ መረጃ ወጣ በኢንዲካሊያ ማለት ነው። ስለዚህ አሁን
ልብ በሉ እኛም ቀደም ብሎ ስናወራው የነበረ ነው። ዩናይትድ የተከላካይ መስመር እንደው የችግር ነገር ሆኖ አማካዩ ቅደም በማለት እንጂ ሁሌም ቢሆን እኔ ሳወራው የቆየሁት ነገር አሁንም የማወራው ዩናይትድ አሁን ባሉት ሁሉም ዲፌንሶች ዋንጫ መብላት አይችልም። በጣም ነው የሚከብደው ዩናይትድ ቀጣይ ሲዝን ላይ። አሁን ጨለምተኛ ልሆን አይደለም፣ ማንቸስተር ዩናይትድ ጥሩ ተፎካካሪ ሆኖ የሊጉን ዋንጫ የማንሳት እድል የለውም ብዬ ልል አይደለም። ቀጣይ ሲዝን ላይ ግን ዩናይትድ ፊት መስመርና አማካይ ክፍሉን አጠናክሮ እሚቶ ተከላካይ ብዙ ዋጋ ላይ ያስከፍለው እንደሚችል አያም ሹር በጣም እርግጠኛ ነኝ። ምክንያቱም በጥሩ አማካይና በጥሩ አጥቂ ዋንጫ የበላ ቡድን የለም። ቤተሰቦቻችን በተለይ በእንግሊዝ ፕሪሚየር ሊግ አሁን በጣም በሰለጠነው ሊግ አሁን እንደው በሁሉም ዲፓርትመንት በእያንዳንዷ ጨዋታ ላይ ደም መስጠት፣ ስህተት አለመስራት፣ እንዲሁ መስራት በማይፈቀድበት ሊግ ውስጥ ማንቸስተር ዩናይትድ እንደው ከሚያስቆጥራቸው ጎሎች እኩል ጎል እየተቆጠረበት የፕሪሚየር ሊግ ሻምፒዮን መሆን አይችልም። ይህን ከዚህ በፊት ሊጉ እንደተጠናቀቀ አርሰናል እንዴት ከማንቸስተር ዩናይትድ የተሻለ ቡድን ሆኖ ዋንጫ በላ ብዬ ስነግራችሁ ይህንን ነገር ሳይሰገመግም የዩናይትድ ትልቁ ክፍተት ብዙ ጎል የሚቆጠርበት ክለብ መሆኑ ነው። ካላስ ዛት ቤተሰቦቻችን ዩናይትድ እንደው ጥሩ ተከላካይ ቢኖረው 40 ምናምን ጎሎች ባይቆጠሩበት እንደ አርሰናል 20 ምናምን ወይ 26 ጎሎች ተቆጥረውበት የሚጨርስ ቡድን ቢሆን ኖሮ ረስትም ቤተሰቦች ዛሬ ዋንጫው የዩናይትድ ይሆን ነበር። ዩናይትዳውያን ተጨፍሩ ነበር። ምክንያቱም በጎል አርሰናል ዩናይትድን ብዙ አይበልጥም። ወደ 6 ወይ 5 ጎል ነው ጎል ዲፍረንስ ያለን፣ ወይም በብዛት ጎል በማስቆጠር ዩናይትድ የሊጉ ሶስተኛው ቤስት ቲም ነው። አይ ቲንክ ዩናይትድ ብዙ ጎል አስቆጥሯል። የጎል የማስቆጠር ችግር የለበትም። በጣም ብዙ ጎል ያስቆጥራል አውቃለሁ። ኤኒዌይስ አሁን ዩናይትድ አማካይ ክፍሉን ሲያጠናክር ትንሽ አያቸው ተከላካይ ክፍሉ ላይ ጫናው ይቀንሳል። ኦፍኮርስ ይህን እንረዳለን። ምክንያቱም ጥሩ የሆኑ ዲፌንሲቭ ኳሊቲ ያላቸውን ተጫዋቾች አሁን ዩናይትድ እያመጣ ነው የሚገኙ። ሮጠው የማይደክሙ በደንብ ፕሬስ የሚያደርጉ የአማካይ ስፍራ ተጫዋቾች ዩናይትድ እያስፈረመ ይገኛል። ግን ይሄ በቂ ነው? ዩናይትድ ተከላካይ መስመሩ በጉዳት የታመሰለም። እኔ እንደ ማንቸስተር ዩናይትድ የተከላካይ መስመር ጉዳት ብዙ የሚያጠቃዋለ ብዬ አላስብም። ደግሞ ሲጎዱ በጣም ደረጃውን የጠበቀ ጽድት ያለ ጉዳት ነው የሚጎዱት ተጫዋቾቻችን። ጽድት ያለ ጉዳት 6 ወር ከሜዳ የሚያረቃቸው፣ 3 ወር ከሜዳ የሚያረቃቸው፣ አንዳንዶቹ በቃ አመቱን ሙሉ እንደው 8 ወር ድረስ ሁሉ ከሜዳ ይርቃሉ ማለት ነው። ደግሞ በጣም ጥሩ ፎርም ላይ በሚሆኑበት ሰዓት ነው የሚጎዱት። በቃ ይሄ ተከላካይ በደንብ ቀጥ አድርጎ ዩናይትድን ያዘ ብላችሁ ስትሉ ቀለም ልጁ ወይ የኤሲኤል ጉዳት ይደርስበታል። አንዳንዱ ደግሞ እንደሆነው አሁን የጀርባ ጉዳት፣ አንዳንዱ የማይታወቅ የጀርባ የከርካሪ ይሄ ምንድነው ስፓይናል ኮርድ አይነት ነገር ጉዳት ሁሉ ይደርስበታል ከጀርባ እና ቀዶ ጥገና ያደርጋል ማለት ነው። እንደ ማቲያስ ዴሊክት ሃሪ ማጉዌር እኮ ከዚህ በኋላ እንደ ኔትሬ መዞር ይከብደዋል። ቤተሰቦቻችን በጣም እድሜው እየገፋ የመጣ ተጫዋች ነው። 30ዎቹ ግማሽ አካባቢ እየሄደ ነው። እንደውም ዩናይትዶች ሰሞኑን አዲስ ኮንትራት ቢፈርምም ወደ ኢንተር ሚላን ነው የሆነ ጣሊያን ክለብ ይሸጡታል ተብሎ ሲወራ ነበር። ስለዚህ ሃሪ ማጉዌርን ቀጣይ ሲዘን በአመት 50 ጨዋታ ልታጫወቱት ነው። ቤተሰቦች አሪው ኪሪንግ እየቀለዳችሁ ነው። ዩናይትዳውያን የዩናይትድ አመራሮች በቀጣይ ሲዝን ዲያጎ ዳሎ ፕሪሚየር ሊግ ዋንጫ እንበላለን ብላችሁ እያሰባችሁ አሪው ሲሪየስ እርግጠኛ ናችሁ? በቀጣይ ሲዝን በማዝራዊ 2 ጨዋታ ተጫውቶ ማዝራዊ 4 ጨዋታ የሚጎዳ ልጅ ነው። 2 ጨዋታ ተጫውቶ 6 ጨዋታ ሜዳ ላይ አታገኙትም ልጁ። አሁን እንኳን በሞሮኮ ብሔራዊ ቡድን ልጁ እንዴት እንደሆነ ተመልክታችኋል። ጉዳት ባለፈው አስተናግዶ ለጥንቃቄ ሲባል አስወጣሉ አሉት። በቃ ጉዳተኛ ነው። ዩናይትድ ተከላካዮች ሆስፒታል የገቡ እንጂ አንድ የማሰልጠኛ ተቋም እግር ኳስ ተቋም ውስጥ የገቡ እኔ አይመስለኝም። ኤቭሪ ቦታ የብቃት ችግር አለባቸው። በየጨዋታው ላይ ጥሩ ፐርፎርም ማድረግ አይችሉም። አንዳንዴ ጥሩ ይሆናሉ፣ በራ ጠፋ የሚሉ ናቸው። ከዳሎት ጀምሮ ማለት ነው። ጥሩ የስኳር ተጫዋች መሆኑ እኮ ይችላሉ። ጤነኛ ከሆኑ ቤስት ተጫዋቾች ተከላካዮች ናቸው እያልኩ አይደለም፣ ግን ጥሩ የስኳር ተጫዋች ሊሆኑ ይችላሉ። ጥሩ ቤንች ሊሆኑ ይችላሉ። አሁን ያሉት ተከላካዮች ግን ደግሞ ር ኖት ቤስት አይደሉም። ተመልከቱ፣ የአርሰናል የተከላካይ ክፍል ተመልከቱ። የሴንተር ባኮቹን በእያንዳንዱ ቦታ ላይ ያሏቸውን አማራጮች ተመልከቱ። እነሱ በግራም በቀኝም ተከላካይ ተመላላሽ ተከላካይ ቦታ ላይ ማለት ነው። ስለዚህ ኮምፒት ለማድረግ በፕሪሚየር ሊግ ብቻ አይደለም አውሮፓ ሻምፒዮንስ ሊግ የምንለው ኮምፒት ለማድረግ ዩናይትድ ተከላካይ መስመሩን ማጠናከር አለበት። ዛት ይሄ የማይሆን ከሆነ ስለ ወደፊት ዋንጫ መብላት ማሰብ ማዘግየት አለብን። ቢያንስ ለአንድ ሲዝን ማዘግየት አለብን፣ ለአንድ ሲዝን። ምክንያቱም ቀጣይ ክረምት ላይ ትልቁ ስራችን ምን ይሆናል? ቤተሰቦች የታውቁታላችሁ። ምክንያቱም ዩናይትድን ተከላካይ መስመር እንዲህ አፍርሰን ነው ልክ እንደ ኮሪደር ልማት
አፍርሰን በድጋሚ ነው የምንሰራው። በቃ ዩናይትድ ሙሉ ትኩረት የሚሆነው ቀጣይ ሲዝን ላይ ቀጣይ ክረምት ላይ ማለት ነው። የአሁኑ ክረምት አልፎ ቀጣይ ክረምት የዝውውር መስኮት ላይ የዩናይትድ የተከላካይ መስመር በቃ ያኔ ዩናይትድ ምን ይሆናል? ሻምፒዮን ይሆናል። ያኔ በምንም ነገር መወራረድ ትችላለች። ዩናይትድ ሙሉ ለሙሉ የተከላካይ መስመሩን ሲያድስ ልክ አሁን አማካይ መስመሩን እንደው በሙሉ አፍርሰን እየሰራ ነው አይደል? ልክ ያንን ነገር የሚቀጥለው ክረምት ላይ ስናደርግ ያኔ ዩናይትድ ስለ ፕሪሚየር ሊግ ዋንጫ፣ ዩናይትድ ስለ ሻምፒዮንስ ሊግ ዋንጫ ማሰብ ይችላል ፋቢሎች። ይህን ካላደረገ ግን አሁን ይሄ ቴክኒካል ቲም ውስጥ አለ የተባለው ሰው እንደው የጠቆሙ ጥቆማ በጣም ጥሩ ጥቆማ ነው። እንደው ፈጣሪ ይስጠው። በጣም ጥሩ አይተዋል ማለት ነው። አይተዋል ችግር ሊገጥመን እንደሚችል መሀል ላይ የሆነች ነገር የሆነ ሊጎትተን እንደሚችል የሆነ ቦታ ላይ ተረድቶታል። ለዛ ነው ጥቆማ የሰጣቸው የሚለውን እንደው ለመናገር ያህል ነው። ቤተሰቦቻችን ምን ያህል ተከላካይ እንደሚያስፈርመን በደንብ ጠንቅቆ ያየልን እንዲሁ ስለመሰለኝ ነው። ያየልን ስለመሰለኝ ስለተመለከተልን። አሁን ታዲያ ስም ከማ ጋር ተያይዟል ዩናይትድ ብላችሁ ካላችሁ ከዚህ በፊት ያወራንባቸው ተጫዋቾች አሉ ወደ ዩናይትድ ይመጣሉ ተብለው። ለምሳሌ አሁን ትላንት ከወጡት ልንገራችሁ። የቲምቶክ ዘገባ እንዳለው ከሆነ ካስቴሎ ሉኬቫስ ተብሎ የሚጠራ የአርቢ ሌብዚሽ የተከላካይ መስመር ተጫዋች አለ። ይህን ተጫዋች ለማስፈረም ሲሪየስ የሆነ ፍላጎት አለ በዩናይትድ በኩል ተብሎ ተነግሯል። እንደውም ዩናይትድ እና የተጫዋቹ ወኪሎች ተነጋግረዋል በዚህ ተጫዋች ዝውውር ዙሪያ በሚል ተገልጿል። ተጫዋቹም አዲስ ቻሌንጅ ለመቀበል ዝግጁ ነው የተባለው። ይሄ አንዱ ነው ዩናይትድ እየተመለከተው ያለ። ሌላው የክርስቲያኖ ሮሜሮ ጉዳይ እንደው እሳት በሌለበት ጭስ የለም። ይሄን ተጫዋች ዝውውር ቢስተባበልም ግን እንደው ተከታተሉት በሚል ከዚህ በፊት መረጃ ነግሬያችኋለሁ። አንድ የሚታመን አርጀንቲናዊ ጋዜጠኛ ያወጣው ነው። እሱ ዝም ብሎ አይደለም የሚያወጣው። ዩናይትዶች ይፈጽሙታል አይፈጽሙትም ሌላ ነገር ነው፣ ግን የሆነ ነገር እንዳለ እርግጠኛ መሆን ትችላለች። 60 ሚሊዮን ዩሮ ነው ደግሞ ልጁ የሚጠየቅበት። ስለዚህ ዩናይትድን አይጎዳም። አሁን ባለው ማርኬት ቫሊዩ 60 ሚሊዮን ዩሮ አውጥቶ ሮሜሮን ማስፈርም ችግር አለበት። ችግር የለበትም እያልኩ አይደለም። ችግር አለበት ልጁ፣ የባህሪ ችግር፣ የቀይ ካርዱ ነገር ግን ደግሞ ቢመጣ አስቡት። ኢማጂን እዛ ማርቲኔዝ አለው። ማርቲኔዝ ማለት በአርጀንቲና ብሔራዊ ቡድን አብሮት እየተጫወተ ያለ በጣም ቤስት ፍሬንድ ናቸው። ጥሩ የሆነ ከአርጀንቲና ብሔራዊ ቡድን ጋር አብረው ነው የምታዩቸው። ልምድ ሲሰሩ ያው ተከላካዮችም ስለሆኑ ተነጣጥለው አያውቁም። ኢንስታግራም ላይ ሲፖስተው ከሱ ጋር አብሮ የሚነሳቸውን ፎቶዎች ምናምን ነው ማርቲኔዝ ሁሉ የሚፖስተው ማለት ነው። እና ማርቲኔዝ ጤነኛ ከሆነ ሙሉ ጤነኛ ከሆነ በቀጣይ ሲዝን ላይ እና ሮሜሮን አጠገቡ ካረጋችሁለት ቤንች ላይ ማጉዌር አለን። ማቲያስ ዴሊክት ድኖ ሊመለስ ይችላል። ስለዚህ ዩናይትድ ሴንተር ባክ ቢያንስ በሁለት አርጀንቲናውያን በደንብ ይቆማል። ቢያንስ የክንፍ ተከላካዮቻችንን እንደው ኢግኖር ብናደርግ እንኳን ትንሽ ዲፌንሱ አሪፍ ከሆነ እንፎካከራለን የሚል እምነት አለኝ እኔ። ሊቨርፑል፣ ዩናይትድ ውጭ ይፈልገዋል። ባርሴሎና፣ ሪያል ማድሪድ፣ ባየር ሙኒክ ሁሉም የዚህን ተጫዋች ነገር ያደንቁታልና እየተከታተሉት ነው ተብሏል። ዳታው ስለሚደግፈው ነው። ቤተሰቦቻችን ሮሜሮን በጸባዩ ቀይ ካርድ በማየቱ ምናምን እንደው ዩናይትድ ሌላ ተከላካይ ይፈልግ ልንል እንችላለን። ግን ደግሞ ዳታ ሰፖርት ካደረገው እሱን ካሉት ተከላካዮች መካከል ዩናይትድ ኢግኖር ሊያደርገው አይችልም። አንዱ ይሄ ነው። አሁን ደግሞ ይህን ዜና ለመስራት ስገባ ዴይሊ ሜል ጋዜጣ የኤቨርተኑን ጃራድ ብሬስዋይትን ስም ከዩናይትድ ጋር እያይዘው እንዲሁ ተመለከትኩኝ። ዩናይትድ ብቻ ሳይሆን ሲቲ ይፈልጓል ተባለ። ባየር ሙኒክም እንዲሁ ተመሳሳይ። እነኚህ ክለቦች ሁሉም ሴንተር ባክ ይፈልጋሉ ማለት ነው። የሚያስገርም ነው። ሲቲዎች ባለፈው ጥር ላይ እኮ ነው ያመጡት የክሪስታል ፓላሱን የተከላካይ መስመር ተጫዋች ጉሄን ማለት ነው። ጉሄን በጣም ከፍተኛ ደሞዝ ከፍለው አመጡት። በዚህም ማረኩም። ኢማጅን ልብ በሉ እንግዲህ ግቫርዲዮል አላቸው። ሌሎች ሴንተር ባኮች እኮ ሲቲዎች በጣም አሏቸው። በጣም እንደው ኳሊቲ የሆኑ ግን ስቶንስ መሰለኛ የሚለቀው ኮንትራቱን ጨርሶ እና እሱን ደግሞ ለመተካት ብለው መሰለኝ ሌላ ሴንተር ባክ ደግሞ እየፈለጉ ነው ማለት ነው። እነሱ ታያችሁ ቡድን እንዴት እንደሚገነቡ እና እዛ ቤት ያለውን የተከላካይ መስመር ጥራት ተመልክቼ አሁንም ተጫዋች ሊያስፈርሙ ከዩናይትድ ጋር ሲፎካከሩ እንደው አያፍሩም እንደ ሲቲዎች የሚያስብል ነው። እና ተመጣጣኝ አይደለም። ግን ሲቲዎች ትልቅ የሆኑት በዚህ ምክንያት ነው። በሁለት ጥሩ ተከላካይ ስለማይተማመኑ ነው። ቤስት 4 ሴንተር ባክ ያመጣሉ።
እና አሁንም ከጉይ በኋላ ሌላ ሴንተር ባክ ደግሞ ከዩናይትድ ጋር ለማምጣት እየተፎካከሩ ነው። የኤቨርተኑን ተከላካይ ነው ጃረድ ብራስዌትን ለማምጣት ጥረት እያደረጉ የሚገኙት ማለት ነው። እና የፕሪሚየር ሊግ የቡንደስሊጋ እና ክለቦች ይህን ተጫዋች ሁሉ ለማስፈረም ጥረት እያደረጉ እየተፎካከሩ ነው ብሏል ዴይሊ ሜል የተባለው ጋዜጣ ያወጣው ዜና ነው በነገራችሁ ላይ። ስለዚህ የማንቸስተር ዩናይትድ የተከላካይ ክፍል አላቅም፣ ምናልባት በግራ በኩል ያለውን እቅድ ትተው ነው ወደ ሴንተር ባክ የሚሄዱት ወይንስ ደግሞ እንደው በሁለቱም ቦታ መጫወት የሚችል ቨርሳታይል ተጫዋች ነው ለማምጣት ጥረት የሚያደርጉት ቪዲዮ ነው አናቅም። ቨርሳታይል ቢሆን ለዩናይትድ ይጠቅማል። አስፈላጊ ከሆነ ወደ ግራ መጥቶ ግራ ተከላካይም ሊሆን የሚችል ወይ ደግሞ ወደ ቀኝ ከሴንተር ባክ ውጭ ወደ ቀኝ ወጥቶ የቀኝ ተከላካይ መሆን የሚችል ራይት ባክ ማለት ነው መሆን የሚችል ቢሆን ተመራጭ ነው። ቨርሳታይል የሆነ ቲሙን ስለሚጠቅም ማለት ነው። ኤኒዌይስ ግን ተከላካይ የሚፈርም ይመስላል። ፋሚሊዎች ተከላካይ የሚያመጡ ነው የሚመስለው። ዘገባዎችን በብዛት አሁን እያየን ስንመጣ ከአማካይ ውጭ ተከላካይ ዩናይትድ ሊያስፈርም። ወደ ማቲያስ ፈርናንዴዝ ዜናዎችን እንለፍ። ትላንት በተለይኛ ዜናውን ሰርተን ከጫንላችሁ በኋላ ብዙ ዜናዎች ነው የወጡት በማቲያስ ፈርናንዴዝ የዩናይትድ ዝውውርን በተመለከተ። አሁን መስመር የያዘ ይመስላል እና ዝውውሩ ምናልባት አይ ቲንክ መቼ ይጠናቀቃል ካልሆነ በስተቀር እንደው የማይቀር አይነት ዝውውር መስሏል እና ይሄ በጣም ትልቅ ዜና ነው። ለዩናይትድ ደጋፊዎች በጣም አስደሳች ነው። ዩናይትድ ማርኬቱ ላይ ባለው አቅም ማርኬቱ ላይ ባለው የአማካይ ተጫዋቾች የመግዛት አቅማችን በእኛ በተለይ የተወሰነ ተጫዋች ነው ይሄ ልጅ ማለት ነው እና ብዙ ነገሩ ከዩናይትድ ጋር የተጣጣመ ዩናይትድን የፈለገ የወደደ ለዩናይትድ መጫወት ሲያልም የነበረ በተለይ ከብሩኖ ፈርናንዴዝ ጋር ምንድን ነው ይሄ የተሳካ የሚመስል አይነት ጥምረት ጋብቻ ወይ በሉት ይህን ዝውውር። ዩናይትድ አሁን ማርኬቱ ላይ ካሉ የአማካይ ስፍራ ተጫዋቾች በስታት በሉ በቁጥራዊ መረጃዎች በመፈላለግ ደረጃ በተለይ በደንብ ስክት ያሉ ይመስላል ማንቸስተር ዩናይትድ እና ማቲያስ ፈርናንዴዝ። እና ምን ተባለ ስለዚህ ተጫዋች ትላንት መንጌ ይሄ ተጫዋች ወደ ዩናይትድ ተቃርቧል ብለህ ካልከን ምን መሰረት አድርገህ ነው? ምንስ ማረጋገጫዎች ወይስ መረጃዎች አለ ካላችሁኝ ነው አሁን እሱን እንዲህ የሚታመኑ የዜና ምንጮች ስለዚህ ተጫዋች ዝውውር ትላንት በተለይ ምን አሉ? ዘታይምስ የተባለው አንዱ በጣም ታማኝ የሆነ እንግሊዝ ጋዜጣ ነው ታውቃላችሁ። እንደዚህ ሲል ዘገበ። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ወይም ኦልድ ትራፎርድ ለማምራት በጣም እንግዲህ እድሉ ሰፍቷል፣ ጨምሯል፣ ወይም ዩናይትዶች ከምን ጊዜውም በላይ መተማመን አላቸው የሚል ዜና ይዞ ወጣ። ታይምስ ነው ይሄን ያወጣው። አርሰናልንም ጠቅሶ አርሰናልን እንዳሸንፉ ታይምስ ዘግቧል። ለዝውውሩ ደግሞ ዩናይትድ 80 ሚሊዮን ፓውንድ ወይም ደግሞ 92 ሚሊዮን ዩሮ ማለት ነው ወደ ዩሮ ሲቀየር ዩናይትድ የሚያወጣ ይሆናል ብሏል። እና ይሄ ተጫዋች አሁን ወደ ማንቸስተር ዩናይትድ እንደሚያመራ ዩናይትድ ከየትኛውም ክለብ በላይ የተሻለ ልጁን የማስፈረም እድል እንዳለው ነው ታማኙ ታይምስ ጋዜጣ የዘገበው። ኢንዲካሊያ ምን አለ የሚለውን ደግሞ እኒህ ኢንዲካሊያ እንደምታውቁት በጣም የሚታመኑ የዜና ምንጮችን እንደው ጥቀሱ ከተባለ በተለይ ከትልልቅ ሚዲያዎች ውጭ ልጠቅሱት የምትችሉ ነው እና ኢቨን ቀድሞ አንዳንድ መረጃዎችን ያወጣል፣ ቀድሞ ይዘግባል እና በዚህ የተሳካለት ብዙዎች የሚከተሉት ብዙዎች እንደ ትልቅ ሚዲያ እንደው የሚከተሉትና እንደ ማጣቀሻም የሚጠቀሙት ነው። በእኛ ቻናልም ላይ ብዙ ጊዜ ተናግሬዋለሁ። ኢንዲካሊያ ምናልባት ይሄ ተባራሪ ከሆኑ ማንነታቸው ከማይታወቁ ግን ዝም ብለው መረጃ ከሚሰጡ ትዊተር ላይ ካሉ አካውንቶች ውስጥ ሞስት ትረስትድ ነው ብዬ ማለት ይችላሉ። አስቀድመው ነገሮችን ከመዘገባቸው አንጻር በተለይ አስቀድመው ይዘግባሉ እና ምን አሉ እነሱ? ማቲያስ ፈርናንዴዝ ከዩናይትድ ጋር በግል ጥቅማጥቅሞች ጉዳይ ተስማምቶ ጨርሷል። አሁን ተጫዋቹ የሚፈልገው ነገር አንደኛ በማንቸስተር ዩናይትድ የአማካይ ክፍል ውስጥ ተጫዋቹ ሱፐርስታር መሆን ይፈልጋል። ራሱን በዩናይትድ ባለ ኦልድ ትራፎርድ እየተጫወተ እንደው የሚያሸብርቅ ወይም ስታር የሆነ ሚድፊልደር ሆኖ ራሱን ማየት ይፈልጋል። ይሄ ከምኞት ከህልም ጋር የተያዘ ነው ማለት ነው። ተጫዋቹ እስካሁን ድረስ እንዴት ዩናይትድን ብቻ ብሎ ዝውውሩ እየጠበቀ እንዳለ ይበልጥ የሚያሳይ የሚያረጋግጥልን ዘገባ ነው ይዞ ወጣው። በመጨረሻ የሆነ ማንቸስተር ዩናይትዶች በጣም ተማምነዋል ብሎ
ዘግበዋል ማለት ነው። ኢንዲካሊያ ሜይ ቢ ኢንዲካሊያ አንድ ጋዜጠኛ ይሆን እንዴ? እኔ አይ ቲንክ እጠራጠራለሁ። እንደዚህ አይነት መረጃ የሚያወጡ ተባራሪ የሆኑ የትዊተር አካውንቶች ሞስት ፕሮባብሊ የአንድ ታማኝ የሆነ ለምሳሌ ታይምስ ሊሆን ይችላል ወይ ደግሞ ዘ አትሌቲክ ሊሆን ይችላል። ከነኚህ ሚዲያዎች ውስጥ ያለ አንድ ጋዜጠኛ ሊሆን ይችላል የሚል እምነት አለኝ። የሆነ ጊዜ ዴቪድ ኦርንስተን ሁሉ ጠቅሶታል ኢንዲካሊያ እንዳለው በሚል ማለት ነው። እና ለምን መሰላችሁ እንደዚህ አይነት መተንፈሻ የሆነ ሚዲያ የሚያዘጋጁት? ምክንያቱም ዘ አትሌቲክ እና ወይ ዘ ታይምስ ሞስት ፕሮባብሊ በተለይ ዘ አትሌቲክ አንድ ዝውውር ካላለቀ በስተቀር አያወራም። ያ ዝውውር ሲይዝ መስመር ሲይዝ ነው የሚያወራቸው መጨረሻ ላይ ማለት ነው፣ ነገሮች ሲጠናቀቁ እንጂ እያንዳንዱን ይሄ ዴይ ቱ ዴይ የተጫዋቹን ዝውውር በተመለከተ የሚወጡ ዘገባዎችን የተከታተሉ ቀን በቀን መረጃ አይሰጧችሁም። ወይም ደግሞ ያለው የሚዲያ ሴታፕ አይፈቅድላቸውም። አሁን ለምሳሌ ዘ አትሌቲክ እጥር ምጥን ያለ ግን ደግሞ ተአማኝ የሆነ የጣፈጠ ዘገባ ይዞ ይቀርባል። ግን ይሄ ዘገባ የሚደጋገም አይደለም። አንዴ ነው የሚጥለው፣ ወይ ዝውውሩ ሲሆን ይጥለዋል ማለት ነው። ስለዚህ ያ ስርዓት ስለማይፈቅድላቸው ምናልባት እንደዚህ አይነት የግል አካውንቶችን በመክፈት እንደዚሁ ተከታታይ የሆነ መረጃዎችን የመልቀቅ አይነት ባህሪዎችን እንዲህ ያሳያሉ ማለት ነው እንደዚህ አይነት ጋዜጠኞች። ስለዚህ እንደ ኢንዲካሊያ የመሳሰሉ አይ ቲንክ የሆነ ጋዜጣ ላይ የሚሰሩ በጣም እውቅ የሆነ ተአማኝ የሆነ ጋዜጣ ውስጥ የሚሰሩ ግለሰቦች ሊሆኑ ይችላሉ የሚል ገምታለኝ። ምክንያቱም ብዙ ጊዜ እሱ ካወራው በኋላ ነገሮች በሚታመኑ የዜና ምንጮች ስለሚረጋገጡ በተለይ ዴቪድ ኦርንስተን ላውረን ዋይትዌል የሆነ ጊዜ ኢንዲካሊያ እንዳለው ብሎ ከዘገበ በኋላ ዜር ኢዝ ሰምቲንግ ቢሃይንድ የሆነ ሰው ነው፣ ትልቅ ሰው ሊሆን ይችላል የሚል እምነት አለኝ። ኤኒዌይስ እንዲህ ብሏል እሱ። ናው ሌላው ሱሊቶክስ ተብሎ የሚጠራም እንዲሁ አለ። ሱሊቶክስ ይሄ ዩናይትድ ነገሮችን የሚያውቅ ሰው ነው፣ አውቃለሁ ብሎ የሚል ሰው ነው። ስለ ማንቸስተር ዩናይትድ ቅርብ የሆነ ሰው ነው። አላቅም ኮኔክሽኑ ምን እንደሆነ። በዩናይትድ በኩል ግን የሆነ ሶርስ ያለው ሰው ነው እና አሁን የዩናይትድ ሙሉ ትኩረት በሙሉ ኦፕሬሽን ማቲያስ ፈርናንዴዝ የሚል መርህ ይዘው ዩናይትዶች ይህን ዝውውር ለማጠናቀቅ በቀጣዮቹ ቀናት ላይ እየሰሩ ነው እና ይህን ልጅ ለማስፈረም እየሄዱበት ነው ብሎ እሱም ገልጿል። ፍራዝ ፍሌሸር ደግሞ ከሚታመኑ ጋዜጠኞች መካከል አንዱ ነው እና እንዲህ ያለ ማንቸስተር ዩናይትዶች ይህንን ዝውውር ለመጨረስ አሁን ኦፊሻል የሆነ ሂሳብ ለዌስትሃም ዩናይትድ ያቀርባሉ ነው የሚለው። ይሄ የመጀመሪያ ሂሳባቸው ኦፊሻል የሚሆነው ብዙዎች እየተናገሩ ያሉት እንግዲህ ወደ 75 ሚሊዮን ፓውንድ አካባቢ ነው። ሊደርስ ይችላል አዶንስን ጨምሮ ማለት ነው። ሜቢ ውድቅ ላይ ያደርጉት ይችላሉ። ዩናይትዶች ይሄን ያውቃሉ። ምክንያቱም ዌስትሃም እየጠየቀ ያለው እስከ 85 ነው፣ ከ80 እስከ 85። ዩናይትዶች መነሻ ሲያቀርቡ ግን ከዚህ በፊት እንዳደረጓቸው ዝውውሮች ሁሉ እዛ ኤግዛክት ነምበሩን አያቀርቡም። ታውቃላችሁ፣ ለድርድርም አያመችም። ኤግዛክትሊ ዌስትሃም የጠየቀውን የምትሰጡ ከሆነ እንግዲህ ዝም ብሎ ሞኝ ገዢ ነው የምትሆኑት። እንዲህ አይደረግም። እንኳን 85 ሚሊዮን ፓውንድ የሚያወጣ አንድ ትልቅ ግዢ ወይም የዝውውር ድርድር ስትፈጽሙ ቀርቶ እንደው አንድ ዶሮና በግም ሲገዛ ሰው ይደራደራል እኮ አይደል? ገበያ ላይ ወጡ ቤተሰቦቻችን ቀንስ እንጂ ምናምን ተብሎ ብዙ መከራከራል። አብሶኛ ሀገር ብዙ ጊዜ ፈረንጆች ነው ፊክስድ የሚያደርጉት እና መጨቃጨቁን ይሄ ንትርክ ውስጥ ስለማይገቡና ነገሮቻቸውን በሙሉ ካልኩሌት አድርገው በቃ ይሄን ያህል ካገኘን ከዚህ በቃናል ብለው ነው እነሱ በፊክስድ ፕራይስ የሚጫወቱት። ኢትዮጵያ ውስጥ ግን ስትመጡ እንደዛ አይደለም። ዶሮ ለመግዛት ምናልባት 2 ሰዓት የፈጀ ክርክር ዞሮ ማየት ገበያ ውስጥ ገብተህ ልታደርግ ትችላለህ። ዛቲስ ኖርማል። ይሄ ደግሞ በጣም ትልቅ ቢዝነስ ነው፣ በጣም ትልቅ ገንዘብ ስለሆነ ዩናይትድ በአንድ ጊዜ ዌስትሃም የጠየቀው ይሄንን ነው ውል ማፍረሻ እስካልሆነ ድረስ ስለዚህ ና እነደራደር በሚል የመነሻ ሂሳብ በኋላ ሁለተኛ ሂሳብ ደግሞ ሊቀርብ ይችላል ተሻሽሎ፣ ከዛ ደግሞ እምቢ ካሉ ሶስተኛ ሂሳብ ሊቀርብ ይችላል ማለት ነው እንጂ በአንድ ጊዜ የፈለግከው 80 ነው ይሄው 80 ተብሎ አይሰጥም። ስለዚህ ዩናይትድ ሲነሳ አነሳሱን ከ70 ሊጀምር ይችላል፣ እስከ 75 ሊያደርስ ይችላል፣ ወይ ደግሞ ከ65 ጀምሮ እስከ 70 ሊያደርስ ይችላል፣ ወይ እስከ 75 ሊያደርሰው ይችላል አዶንስ እያለ ማለት ነው። ከዛ በኋላ ብዙ ስትራክቸር የምናምን ነገሮች ስላሉ አሁን የተያዘው ዩናይትድ የዌስትሃምን ጣራ ማወቅ ብቻ ነው።
ምን አይነት የዝውውር ሂሳብ ነው የሚጠይቁት? ይህን የዝውውር ሂሳብ ለመክፈል ፈቃደኛ ነው? ስትራክቸሩንስ እንዴት አድርጌ ነው ለእነሱ ማቅረብ የሚችለው? እነሱ 80 ከጠየቁ እኛ ስለዚህ ተጫዋች ይህን ያህል ይገባዋል ብለን መነሻ ሂሳብ ማቅረብ አለብን የሚለው ላይ አሁን ዩናይትድ ሰዎች ተነጋግረው ሜቢ ይህን ዜና እየሰራ እንድላችሁ በይፋ ጥያቄ አቅርበው ይሆናል ማለት ነው። ፋብሪሲዮ ሮማኖም እንዲሁ ተናግሮታል ገጹ ላይ እና ብሬኪንግ እያለ ነው ከተጫዋቹ ወገን ጋር ያላቸውን ነገር ዩናይትዶች እንግዲህ ተነጋግረው ጨርሰዋል። ብዙ ጊዜ ይሆላችሁ በፋብሪሲዮ ሮማኖ ንግግር ዩናይትድ እና የተጫዋቹ ወኪል ሾርኬ ሜንዴስ ንግግር ላይ ናቸው፣ ድርድር ላይ ናቸው ሲል እሱ ኦልሞስት በቃ ጨርሰዋል ማለት ነው። እውነት ለመናገር በፋብሪሲዮ ሮማኖ አዘጋገብ መሰረት በፋብሪሲዮ ሮማኖ ንግግር እና እንደው አጠቃቀም ዘዬ መሰረት አንድ ተጫዋች ከወኪሉ ጋር ወይም ደግሞ አንድ ክለብ እንዲሁ ከወኪሉ ጋር አወራ፣ ያ ክለብ ከተጫዋቹ ጋር አወራ ብሎ ካለ እና ተደራደሩ ብሎ የሚል ከሆነ በግል ጉዳይ ኦልሞስት እንደተስማሙ እርግጠኛ መሆን ትችላለች፣ ብዙ ጊዜ ስለሚሆን ፋሚሊዎች። ከዛ ደግሞ አሁን የምንጨመርበት ትላንት ይሄን ነበር ያለው ፋብሪሲዮ ሮማኖ፣ ዛሬ ደግሞ ከዌስትሃምም ጋር በቃ ወደ ድርድር ውስጥ ተገባ የሚል ዜና ይዞ ወጣ ማለት ነው። ስለዚህ አሁን ይሄ ኦልሞስት ከ80 በላይ የሄደ ዝውውር ይመስላል። ምክንያቱም ኦልሬዲ ሌላ ተፎካካሪ በኋላ እሱን ልምጣበት ወይስ ግን ፋብሪሲዮ ሮማኖ እንደዚህ ብሎ ተናግሯል። ምን ያህል ይሄ ዝውውር ሊጠናቀቅ እንደተቃረበ ነው ማለት ነው እነዚህ ሁሉ ዘገባዎች የሚታመኑ የዜና ምንጮቻችን የገለጹልን። አሁን እነማን ተፎካካሪ ነበሩ? ይሄን ተጫዋች ለማስፈረም ዩናይትድ ነገሮች በሙሉ አልጋ ባልጋ ሆነውለታሉ የሚለውን በሙሉ ነው ምላሽ የሚሰጣቸው። ያው ዛሬ ዜናችን ይሄ ልጅ ነው የሚሆነው በብዛት ምክንያቱም የዩናይትድ አንዱ ቀጣዩ በጣም ትልቁ ፈራሚ ነው የሚሆነው። ዩናይትድ በዚህ ተጫዋች አያቆምም። በኋላ ላይ መረጃዎች አሉ እናደርሳቸዋለን። ስለዚህ ይህ ልጅ ማውራት ስለዚህ ልጅ ኳሊቲዎች አሁን ይበልጥ የምናወራበት ጊዜ ነው የሚሆነው ቀጣዮቹ ቀናት በተለይ ብዬ አስባለሁ። እና አሁን ዩናይትድ ይሄን ልጅ ሲፈልግና ዝውውሩን ሲጠይቅ ሌሎች ክለቦች የሉም። ዩናይትድ ሌሎች ክለቦችን አላሸነፈም ማለት አይደለም። ብዙ የሚፈልጉት ክለቦች ነበሩ። አዳዲስ ክለቦች ሁሉ መጥተዋል። ቼልሲም ጠጋ ብሎ ነበረ፣ ግን የልጁን አዝማሚያ ተመለከተ። የሚመርጣቸው ክለብ አይደሉም። ምክንያቱም እዚህ ጋር ዩናይትድ አለ፣ ህልሙ ነው። ሪያል ማድሪድ አለ፣ አርሰናል አለ፣ ብዙ ክለቦች ይፈልጉት ነበር። ልጁ ግን ዩናይትድና ዩናይትድን ብቻ መረጠ። ከዚህ በፊት ስላወራንበት ለምን ዩናይትድን መረጠ የሚለው ነገር እንደው መደጋገም ስለሚሆን እንዝለለውና አርሰናልን ሪጀክት አደረገ ብሎ ነው ትላንት ታይምስ የተባለው ጋዜጣ የዘገበው። አርሰናሎች ሪጀክሽን እየተሰማቸው አንደኛ የልጁን ፍላጎት ያውቃሉ። ዩናይትድ ለመግባት ቅድሚያ ሰጥቷል። አንድ ሁለተኛ ነገር ደግሞ ሲወጡ አወጣጣቸውን አሳምረው ነው እነሱ ሲወጡት። ምክንያቱም ዌስትሃም ዩናይትድ የጠየቀውን 80 ሚሊዮን ፓውንድ አንከፍልም የሚል ምላሽ ሰጡ አርሰናሎች። ስለዚህ በዚህ ምክንያት ከዝውውሩ ፉክክር ወጡ ነው። ኤኒዌይስ ግን እንኳን በሰላም ወጡ፣ አርሰናሎች ወጥተዋል። አንዱ ይሄ ነው። ሁለተኛው ሪያል ማድሪዶች ናቸው። ሪያል ማድሪዶች በዚህ ክረምት የዝውውር መስኮት ተጫዋቹን ቀዳሚ የዝውውር ኢላማ አላደረጉትም። ፍላጎቱ ግን አለ። በተለይ ጆዜ ሞሪኖ በጣም አጥብቀው ይፈልጉት ነበር። ልጁን ነው የተባለው ሪኮመንድ አድርገዋል ለማድሪድ ሰዎች። ግን ማድሪድ ቤት ያለውን የአማካይ ክፍል ኮንሰንትሬሽን ተመልክቶ ያለው የአማካይ ክፍል የተጫዋቾች ጥረት እስካልቀነሱ ድረስ ኦሪሌን ቹዋሜኒ አለ፣ ቫልቬርዴ አለ፣ አርዳ ጉለር አለ፣ ካማቪንግ አለ፣ ጁድ ቤሊንግሃም አለ፣ ቤርናንዶ ሲልቫ አለ። አሁን የፈረመው ቤርናንዶ ሲልቫ በጣም ተቃርቦ ነበር አትሌቲኮ ማድሪድ ለመግባት። ጆዜ ሞሪኖ በኋላ ላይ ይህን ዝውውር ጠለፉት። አሁን ከቦታ አንጻር አይደለም የምናወራው። የሪያል ማድሪድ አማካይ ክፍል አሁን ምንድነው ስኳድ ጥልቀት ግን ይህን ያህል ነው ማለት ነው። 6 በጣም ብቁ የሆኑ ተጫዋቾችን ይዟል። እዚህ ላይ ማቲያስ ፈርናንዴዝን መጨመር ማለት በዚህ ያህል የዝውውር ገንዘብ ለሪያል ማድሪድ ቅድሚያ የሚሰጠው ነገር አይደለም። አይ ቲንክ ሪያል ማድሪድ አሁን ትኩረት እያደረገ ያለው ፊት መስመሩ ላይ ነው የሚመስለው፣ ወይ ከክንፍ እየተነሱ የሚያጠቁ ተጫዋቾችን ማለት ነው። ስለዚህ በሪያል ማድሪድ ቀዳሚ የዝውውር ኢላማ ስላልሆነ ልጁ ለዩናይትድ በሮችን እንዲሁ ከፈተ ማለት ነው እና ሪያል ማድሪድ ከነኛ አማካዮች መሸጥ ይኖርባቸዋል ወይ መልቀቅ ይኖርባቸዋል።
ሹዋሜኒ እና ቫልቬርዴ ደግሞ ተስማምተው በቀጣይ ሲዝን አብሮ ለመስራት በማድሪድ ቤት እርግጠኛ ናቸው ሰላም እንደፈጠሩ በመካከላቸው። ጆርጅ ሜንዴዝ ነው ወደ ሪያል ማድሪድ እንዲሄድ የፈለገው አይ ቲንክ ከጆዜ ሞሪኖ ጋር ባለው ኮኔክሽን እና ለሪያል ማድሪድ እንደው ጥሩ የሆነ ምንድን ነው ጥሩ የሆነ የደለበ ነገር እንደማቅረብ አይነት ነገር ነው። ጆርጅ ሜንዴስ ከሪያል ማድሪድ ጋር ጥሩ የሆነ የስራ ግንኙነት አለው። ስለዚህ ወደ ማድሪድ ብሄድ በእርግጠኝነት ጥሩ ጥቅሞችን ሊያገኝ ይችላል ጆርጅ ሜንዴስ። እሱ ነው ፑሽ ሲያደርገው የነበረው። የልጁ ፍላጎት ግን አሁንም ቢሆን ዩናይትድ ስለሆነ በዛ ምክንያት እና የማድሪድ ፍላጎት መቀዛቀዝ ምክንያት ማንቸስተር ዩናይትድ ሊያስፈርመው ከጫፍ ደረሰ ማለት ነው። እና እነኚህ ሁለት ክለቦች በተለይ ተፎካካሪ ነበሩ። አይ ቲንክ ፔጂዎች ቀደም ብሎ ነው ራሳቸውን ከዚህ ተጫዋች ፉክክር እንዲሁ ያገለሉት። እንዴትና ለምን ዝውውሩን ዩናይትዶች አጣደፉት ለሚለው በጣም አጭር የሆነ ምላሽ ልስጣችሁ። ከዚህ በፊት ስለወራንበት ማለት ነው በአንዳንድ ጉዳዮች ላይ። አንደኛ የማንቸስተር ዩናይትድ ዳታ ዲፓርትመንት ነው። የዩናይትድ ዳታ ዲፓርትመንት ትልቅ ድርሻ ተወጥቷል። ዊልኮክስ አንደኛው ነው። ዊልኮክስ ቀደም ብሎ ያውቀዋል ልጁን። ከዚህ በፊት ስናወራ በሳውዛምፕተን ጀምሮ ተጫዋቹን ያመጣ ነው። ከዛ በኋላ ነው እሱ ዊልኮክስ ወደ ዩናይትድ እየመጣው እንጂ ያውቀዋል ቀደም ብሎ። ከዊልኮክስ ግፊት ውጭ ደግሞ ማይክል ካሪክ ፍጹም ያመነበት ተጫዋች ነው። ይሁንታውን የሰጠው ተጫዋች ነው። ከአሰልጣኙ ካሪክ ውጭ ደግሞ የብሩኖ ፈርናንዴዝ አስተዋጽኦ በጣም የሚያስገርም ነው እዚህ ተጫዋች ዝውውር ላይ። ምክንያቱም ብሩኖ ተጫዋቹ እንዲመጣ በተደጋጋሚ ነው የተባለው። ስለሱ የሚያወራቸው ነገሮች በሙሉ ብሩኖ ፈርናንዴዝ በጣም ጥሩ ናቸው። ፖዘቲቭ ኮንስትራክቲቭ የሆነ ወሬ ነው የሚያወራው። ይሄ ልጅ አምጡት የሚል እንደው የመገፋፋት ያህል እና በልጁ ብቃት የመደነቅ ያህል ፑሽ ሲያደርግ ነበር። በነገራችሁ ላይ ይሄ ልጅ ፖፕ አፕ ከማድረጉ በፊት እንደው ልጁ ስሙ ከዩናይትድ ጋር እንደተያዘ የመጀመሪያውን ዜና እንደው ከመስማቴ በፊት ከ5 ወር በፊት ምናምን አካባቢ ያለ መረጃ ነው። ምን ያህል እንደሚወደው ብሩኖ ፈርናንዴዝ ያንዴ ነው የሰማሁት። ከ5 ወር ምናምን በፊት በጣም ቆይቷል እና ከዛ ጊዜ ጀምሮም ነው እኔ ልጁ ላይ ትኩረት ማድረግ የጀመርኩት እና ይሄ ልጅ ወደ ማንቸስተር ዩናይትድ እንዲመጣ ይፈልጋል ብሩኖ ፈርናንዴዝ የሚል ዜና ተመለከትኩ። ብሩኖ ፈርናንዴዝ ከወደደው ማሄድ ልጅ እሱ ይሁንታውን የሰጠው አማካይ ከሆነማ ጥሩ ልጅ ቢሆን ነው በሚል ነው እኔ በወቅቱ ታርጌት አድርጌ ስከታተለው የነበረው። አንዳንድ እንቅስቃሴውን ቁጥራዊ መረጃዎቹን ዜናዎቹንም ቢሆን እከታተል ነበር እና ብሩኖ የጠቆመው ነው። ከምንም በላይ አሁን ከነገርኳችሁ ምክንያቶች ውጭ ከምንም በላይ ደግሞ የማንቸስተር ዩናይትድ በጣም ስልጡን የሆነው አውሮፓ ውስጥ ካሉ በጣም በጣት የሚቆጠሩ ክለቦች ብቻ ቴክኖሎጂውን የሚጠቀሙበት የዳታ ሲስተም አለ። ዩናይትድ የተጫዋቾችን ቁጥር ዳታ መሰረት ያደረገ በጣም ትልቅ ባለሙያ ቀጥሮ ያያል፣ ያጠናል፣ ያመዛዝናል፣ ያነጻጽራል፣ ይጥላል፣ ያነሳል፣ ጥንካሬና ድክመትን እንደዚህ ይመረምራል። መጨረሻ ላይ ውሳኔ ይሰጣል አናላይዝ አድርጎ እና ይሄ የዩናይትድ በጣም ሱፐር ኮምፒውተር የሆነ የዳታ ስርዓት ካሉ ክለቦች ካሏቸው የዳታ ስርዓቶች መካከል በጣም ዘመናዊው ለውሳኔ የሚያመች ዝም ብሎ እንደው ከሌ ተክለ ሰውነቱ አማረኝ፣ ቅልጥሙ አማረኝ፣ በከሌ ጉልበቱ አማረኝ ወይ ደግሞ ይኸው ቁመቱ ወይ ፊዚካል ፊትነሱ ሰውነቱ ተክለ ሰውነቱ ብላችሁ የምታመጡት ዝውውር አይደለም የሚፈጸመው። ከዚህ በኋላ ልጁ እንዴት ፐርፎርም እንዴት ያደርጋል የሚለውን ለማየት ደግሞ ዋን ክሊክ በቂ ነው። በቃ ቤተሰቦቻችን ማተር ኦፍ ዋን ክሊክ ሁሉም ነገር ከዛ በኋላ ይዘረገፋል። ኤቭሪቲንግ ስለ ተጫዋቹ ይዘረግፋል ስንል ተጫዋቹ ያለውን ፐርፎርማንስ ብቻ ሳይሆን እንደው ከሱ ጋር እፈልገዋለሁ ይሄ ልጅ ካልተሳካ ይሄ ልጅ አመጣዋለሁ ብላችሁ የምታስቡትን ተጫዋች ሁሉ ሳይቀር ከጎኑ ዘርግፎ የትኛው የተሻለ ተጫዋች እንደሆነ፣ የትኛው በምን በኩል እንደሚሻል፣ የትኛው በየት በኩል ደካማ እንደሆነ እድሜ ለቴክኖሎጂ እድሜ ላይ ይሄ ለሱፐር ኮምፒውተሮች በተለይ ስለ ዳታ ስናወራ ማለት ነው በጣም ፓወርፉል የሆኑ የዳታ ዲፓርትመንት እዚህ ጋር ይሰራል ማለት ነው። ሁሉም ክለቦች የሚጠቀሙበት ሊሆን ይችላል ቤተሰቦቻችን። ግን ችግሩ ደግሞ አንድ ዳታውን የምትገዟቸው ተቋማት የትኞቹ ተቋማት ናቸው? ይሄ በጣም ወሳኝ ነው። ክለቦች ከዳታ ሰጪ ተቋማት ጋር ሲሰሩ በጣም ርካሽ የዳታ አቅርቦት የሚያቀርቡ፣ የተሟላ የሆነ የዳታ አቅርቦት የሚያቀርቡና የማያቀርቡ
እነኛን ሁሉ ዳታዎች ለምሳሌ በመላው አውሮፓ እንግሊዝ ብቻ ያሉ ፕሮፌሽናል ተጫዋቾች ከ4000 እስከ 5000 ናቸው ብለናል አይደል? እስከ ታችኛው ሊግ ድረስ። አሁን የነኚህ ሁሉ ተጫዋቾች ዳታ አንድ ቋት ውስጥ እንግዲህ ማስቀመጥ አለባቸው ማለት ነው። ይሄ በአንድ ተቋም ሊሆን አይችልም ወይ የተለያዩ ተቋማት ሊሆኑ ይችላሉ የነኚህ ተጫዋቾች ዳታ የሚወስዱት። የነኛን የተለያዩ ተቋማት ዳታ ደግሞ በአንድ ላይ አሰባጥሮ ሰድሮ አነጻጽሮ አወዳድሮ ጥሎ አንስቶ በአንዴ ደግሞ እነሱን ኮምባይን አድርጎ የሚያቀርብላችሁ ሌላ ደግሞ ሱፐር ኮምፒውተር ወይ ሶፍትዌር ያስፈልጋቸዋል እና ባለሙያ ያስፈልጋቸዋል። ለዛ ዩናይትድ ካሉት የዳታ ዲፓርትመንት አባላት መካከል አሁን አዲስ የተዋቀረው ማለት ነው ኢንዌሶች ከመጡ በኋላ አውሮፓ ውስጥ ካሉ በጣም ቤስት ዳታ ሲስተም ካላቸው ክለቦች መካከል ዩናይትድ አንዱ የሆነው ከአንድ 5 ክለቦች ውስጥ ማለት ነው። ምን ለማለት እንደፈለኩ ታውቃላችሁ ቤተሰቦቻችን? እንግሊዝ ውስጥ ብቻ እኮ አይደለም እያወራሁ ያለሁት በመላው በተለይ አውሮፓ ውስጥ እና በመላው ዓለም ያሉ ተጫዋቾች ቁጥራዊ መረጃዎች የትም የማታገኟቸው ዩናይትድ ቤት ውስጥ አሉ ማለት ነው። ስለዚህ ይሄ ተጫዋች ከማንቸስተር ዩናይትድ ራዳር ውስጥ አላመለጠም ማለት ነው። በእያንዳንዱ የተጫዋቹ እንቅስቃሴ በአመቱን ሙሉ ሲያደርግ የነበረው ነገር ከእያንዳንዱ ተጫዋች ዩናይትድ ከሚፈልገው ታርጌት ካደረጋቸው ተጫዋቾች ጋር ተነጻጽሮ በደንብ ተደርጎ ተቀምጧል። ያ እንዲያሸንፍና ልጁ እንደው ኢሊየት አንደርሰንን ካጣን ይሄ ማለት ቤተሰቦች ልብ ብሎ ኢሊየት አንደርሰንን አያስቀድሙም ማለት አይደለም። ግን ኢሊየት አንደርሰንን ካጣን ለሱ ጥሩ ተስማሚ የሆነው ምትክ የሚሆነው ተጫዋች በጣም ጥሩ የሆነ ቁጥር ያለው ልጅ ይሄ ልጅ ነው። ስለዚህ ወደዚህ ልጅ እንሂድ ብለው ነው የፈጸሙት ዝውውሩን ለማለት ፈልጌ ነው። ታይለር ይሄ ማርሻል የተባለ የሜድ ጋዜጣ ጸሐፊ ደግሞ ምን አለመሰላችሁ፣ እንደው አንድ እዚህ ጋር ልጨምርላችሁ ይሄን ነገር ልቋጭ። ለምን ልጁ በዩናይትድ ተመረጠ ለሚለው ካስታወሳችሁ በ2019 ላይ እሱ እንዳለው ከሆነ መለስ ብሎ ሲያስታውስ ዩናይትዶች ከሲቲ ጋር ሲፎካከሩ አሁን የኢሊየት አንደርሰን ዝውውር ላይ ለምን ወጡ ይሄን ያህል ገንዘብ ተጠይቋል ብለን ትላንት ብዙ አውርተንበታል እና ዩናይትድ ለምን ከሲቲ ጋር አንገት ለአንገት ተናንቆ ጨዋታ ውስጥ ገብቶ ልጁን ሊያስፈርመው አልፈልግም ለሚለው ምላሽ የሚሆን ጥሩ ነገር ስለተናገረ ነው። ማርሻል ሲናገር 2019 ላይ ያለ ዩናይትድ ካስታወሳችሁ ሃሪ ማጓየርን ከማስፈረማችን በፊት ከፍተኛ የሆነ ጨዋታ ቀርቦብን ነበር በማንቸስተር ሲቲ። ይህን ጨዋታ ግን ዩናይትድ ከሲቲ ጋር ተጫረተና በወቅቱ ጉድ ያስባለ ለአንድ ተከላካይ እንዴት ይሄን ያህል ገንዘብ ዩናይትድ ይወጣል ያስባለ ትልቅ ገንዘብ ከ70 ሚሊዮን ፓውንድ በላይ ለሃሪ ማጓየር አወጣ። ከዛ መሀል ላይ ልጁ ነገሮች ተበላሹበት፣ በጣም በከፍተኛ ደረጃ ተተቸ። ምናልባት እንደ ሃሪ ማጓየር በሆነ ወቅት ላይ የተሳቀበት ሜም የተሰራበት የተፌዘበት ተጫዋች አልነበረም። ዝውውሩ እንደው በጣም መጥፎ ነው ባይባልም ግን ብዙ ችግሮችን አምጥቷል። በልጁም ላይ በዩናይትድም ላይ ብዙ ጫናዎች የነበሩት ዝውውር ነበር በወቅቱ ማለት ነው እና ልክ ከዛ ጊዜ በኋላ ያስፈረማቸው ተጫዋቾች በሙሉ ዩናይትድ ሲያመጣቸው ከፍተኛ ብር መጠየቅ ጀመሩ። ይሄ በተለምዶ ዩናይትድ ታክስ እያለን የምንጠራው ነገር በተለይ ከዛ ከሃሪ ማጓየር ዝውውር በኋላ ነው የመጣው የሚል ሀሳብ አለ ዩናይትድ ቤት ውስጥ። ከዛ ፍሬድን ሲያመጣ በጣም እንደው በተጋነነ ገንዘብ ተጫዋቹን ከሚገባው በላይ ያስፈርም። አሌክሲስ ሳንቼዝ ሲመጣ ከአርሰናል በተመሳሳይ ተጫዋቹ በክለቡ ታሪክ ታይቶ የማይታወቅ ደሞዝ እንዲሁ ተከፍሎት መጣ ልጁ ማለት ነው። በተለይ ከሲቲ ጋር ሲፎካከሩ ልብ ካላችሁ በሁለቱም ተጫዋቾች ከሲቲ ጋር ተፎካክረው ነው ያስፈረሙት። ግን መጨረሻ ላይ ዝውውሮቹን የፈጸሙት በማይታመን የገንዘብ ወጪ ነበር ማለት ነው። ያ ነው ዩናይትድን አሁን ኪሳራ ውስጥ እየከተተው። በሃሪ ማጓየር ጊዜ ያወጣው 80 ሚሊዮን ፓውንድ በወቅቱ ምናልባት ወይ 2 ወይ 3 ጥሩ ተጫዋቾችን ይመለምሉበት ይገዙበት ነበር እያልኩ ያለሁት። ሃሪ ማጓየር በወቅቱ 80 ሚሊዮን ፓውንድ አያወጣም ነው ቤተሰቦቻችን። ግን ዩናይትድ ይህን ገንዘብ እንዲያወጣ ተደርጓል አላግባብ። ፍሬድም ላይ እንደዚሁ በተመሳሳይ ከፍተኛ የሆነ ገንዘብ ፈሶበታል ልጁ። ለምን ሲቲዎች ከዩናይትድ ጋር ስለተፎካከሩ እና ተጫዋቹን ለማምጣት ጥረት እያደረጉ ስለነበር ዩናይትድ በእልህ ለነዚህ ተጫዋቾች ያወጣው ገንዘብ ነው። አሌክሲስ ሳንቼዝም ላይ ተመሳሳይ በወቅቱ 500,000 ፓውንድ ነው ተብሎ የነበረው በሳምንት ሲከፈለዋል። ልጁ ግን ምን አደረገ? ምንም የሰራው ነገር የለም። ጭራሽ ማንቸስተር ከተማ አልተመቸኝም ከአንድ ልምምድ በኋላ ነው ከዩናይትድ ልምምድ በኋላ ወደ አርሰናል መልሱኝ ያልኩት ብሎ ሁሉ እስኪናገር ድረስ ማለት ነው ተጫዋቹ። እና ከነኚህ ዝውውሮች ዩናይትድ ትምህርት ወስዷል። በተለይ ከሲቲ ጋር ጨዋታ ውስጥ መግባት ዩናይትድ አይፈልግም። ስለዚህ
እነኚህ ትምህርቶች ጠቅመውት ረድተውት አሁን ከኢሊየት አንደርሰን ዝውውር ፉክክር ዩናይትድ እንደ ቁጭ ብሎ ታዝቦ ነገሮችን ሲያይ የቆየ ቢሆንም አሁን ግን በይፋ ወጥቷል እና ማቲያስ ፈርናንዴስ ላይ ትኩረት ያደረገው በዚህ ምክንያት ነው፣ ቅድም ከነገርኳቸው ሪዝኖች ውጭ እና አሁን ይሄ ተጫዋች ዝውውር ምናልባት በቀጣዩ ሳምንት በዚህ ሳምንት ሳይሆን በቀጣዩ ሳምንት ምናልባት በደንብ ሊፈጥንና ጉዳዩ ከምታስቡት በላይ እንዲሁ ተጠናቆ ልታገኙት ትችላላችሁ ዝውውሩን። ስለዚህ ልጅ ከመጣ አሁን ሶስተኛ አማካይ ዩናይትድ ያመጣ ይሆን ወይ ለሚለው ጥያቄያችሁ ደግሞ ምላሽ የሚሆን መረጃ እንዲሁ ልስጣችሁ። ምንድን ነው ዘገባዎች እያሉ ነው ያሉት? አሁን ዩናይትድ ይሄን ልጅ ባያስፈርምም አይቆምም፣ በዚህ ሶስተኛ አማካይ ያመጣሉ። ይሄ በጣም በጣም ጥሩ ዜና ነው ቤተሰቦቻችን። ትላንት ብዙ ዜና ነው የወጣው የዩናይትድ ቀጣይ አማካይ ክፍልን ግንባታ በተመለከተ። ምንድን ነው መረጃው ያለው ነገር በጣም ግልጽ በሆነ መልኩ ለኢሊየት አንደርሰን የምናወጣውን የተጠየቅነውን 130 ሚሊዮን ፓውንድ በሁለት ተጫዋች ላይ ዝውውር እንፈጽምበታለን የሚል መደምደሚያ በዩናይትድ በኩል ተይዟል። ስለዚህ በማቲያስ ፈርናንዴስ ዝውውር ብቻ አያበቁም ካለስ አለቀ። እዚህ ጋር ሌላ አማካይ እንደሚያዘዋውሩ እንደሚያመጡ ነው መረጃዎች እየጠቆሙ ያሉት። እኔም ማረጋገጫ ያገኙት ቤተሰቦች አላቅም። ማርኬቱ የሚወስነው ነገር አንዳንድ ነገር አለ። ከክለቡ አቅም በላይ የሚሆኑ ነገሮች ሊፈጠሩ ሊኖሩ ይችላሉ። አሁን የተያዘው ነገር ግን ለኢሊየት አንደርሰን 120-130 አናወጣም፣ ግን ሁለት ተጫዋች በዛ ገንዘብ እናስፈርማለን ተብሎ በክለቡ የተያዘ ትልቅ የዝውውር ስትራቴጂ ነው። አማካይ ክፍሉን ማጠናከር። እንደውም አንዳንድ ዘገቦች እንደሚሉት ከሆነ ኢቨን ኡጋርቴ ሁሉ ሳይወጣ ነው ዩናይትድ ሶስተኛ አማካይ ለማምጣት ቀጣይ ጥረት የሚያደርገው። ኡጋርቴ ከክለቡ ሳይወጣ ሳይሸጥ ሁሉ ነው የተባለው። ለምንድን ነው ይሄን ያልኳቸው ቤተሰቦቻችን? ተጫዋቹን ዩናይትድ ፎርስ ማድረግ አልፈለግም። ፎርስ አድርጎ እንዲወጣ ወይ እንዲሸጥ ልጁን ገፋፍቶ ከዛ ለሶስተኛ አማካይ ገንዘብ ፋይናንስ ሁኔታዎችን ማመቻመች የሚባል ነገር እዚህ ጋር አሁን በዩናይትድ በኩል የተያዘ ነገር አይደለም። በጣም ያስደሰተኝ ነገር ይሄ ነው። ክለቡ ልጁ ቆየም እንዲሁም ሄደ ሶስተኛ አማካይ ግን አሁን ያመጣል እና የአማካይ ክፍሉን በደንብ አድርጎ ዩናይትድ ያጠናክራል ማለት ነው። ማቲያስ ፈርናንዴስ ከመጣ በኋላ ሊጨምሩ የሚችሉት ሌላ አማካይ ሁለት ስም ነው የሰማሁት። ሁለት ስም አሁንም የቶናሊ ስም እዚህ ጋር አልጠፋም። የቶናሊ ስም አሁንም ተነስቷል፣ ግን በጣም ውድ እንደሆነ እሱን አስቡ። ከባድ ሊሆን ይችላል፣ ምክንያቱም እሱም ተመሳሳይ 100 ሊጠየቅበት ይችላል። አጠቃላይ ዝውውሩ ፓኬጅ ደግሞ ከባድ ነው፣ ትላንት ብለኗል። ከቶናሊ ውጪ ግን እንደው ሊፈጽሙ ከቻሉት ቶናሊ ሊያመጡ ይችላሉ። ግን ደግሞ ከቶናሊ ውጪ የተለየ ነገር ካለ ነው ያልኳቸው። የቶናሊን ጉዳይ ለምሳሌ አሁን ኒውካስል ዩናይትዶች ልጁን ለመሸጥ ፈቃደኛ ሆነው እንደው ከ70 ሚሊዮን ፓውንድ በላይ መደራደር የሚፈልጉ ከሆነ ዛትስ ኦኬ። እስከ 70 እስከ 80 ከሆነ የሚደራደሩት፣ ምክንያቱም ይሄ ገንዘብ ማለት አሌክስ ስኮትንም ለማምጣት እየተጠየቀ ያለ ገንዘብ ነው ጊዜ። ስለዚህ ዩናይትድ ለምን ለቶናሊ አይሄድም? እንደውም 6 ቁጥር በጣም ያስፈልጓል። እስካሁን ያስፈረማቸው ተጫዋቾች እኮ አሁን ከቦክስ እስከ ቦክስ የሚጫወቱ ተጫዋቾች ናቸው በብዛት አይደል? እንደው ወደፊት በደንብ እናየዋለን ይሄን ጉዳይ የትኛው ቦታ ላይ ነው የሚጫወተው የሚለው። ግን አሁን ስናይ ወረቀት ላይ ኤደርሰን የቦክስ ቱ ቦክስ ተጫዋች ነው፣ ፕላስ ማቲያስ ፈርናንዴዝም በተመሳሳይ የቦክስ ቱ ቦክስ ተጫዋች ነው በብዛት ማለት ነው። አሁን ዩናይትድ የሚያስፈልገው እዛች 6 ቁጥር ቦታ ላይ ከተከላካዮች ፊት ቆሞ ይሄ በጣም ቆሻሻ የሆኑ ስራዎችን የሚሰራ የ6 ቁጥር ቦታ ተጫዋች ያስፈልገዋል። ለተከላካዮቹ ቅርብ የሆነ ዲፌንሲቭ ስራ ላይ ብቻ በደንብ አድርጎ የሚያተኩር ተጫዋች፣ አሁን ወደፊት የሚሄድ ኳስ ፕሮግረስ የሚያደርግ ተጫዋች ዩናይትድ ያስፈልገው። አስፈላጊ ከሆነ ኮቢ ሜኑ አለ፣ ሞር ነፃነት የተሰጡት ወደፊት ኮቢ ሜኑ ጥሩ ስኪል ስላለው መጫወት ይችላል። ማቲያስ ፈርናንዴዝም በጣም ጥሩ ነው ወደፊት ሲሄድ። ኤደርሰን ወደፊት ሲሄድ በጣም ጥሩ ነው። ከኳስ ጋር ብራዚላዊ ነው፣ ስኪሉ አለው፣ ክህሎቱ አለው፣ የምትተማመሩበት ልጅ ነው። መከላከል ላይ ብቻ አይደለም። ስለዚህ የዩናይትድ ቀጣይ ሶስተኛ ፈራሚ ምን አይነት መሆን አለበት? ሞር ኦፍ ዲፌንሲቭ ሚድፊልደር መሆን አለበት። የ6 ቁጥር ቦታ ተጫዋች መሆን መቻል አለበት። ለዛ ነው ወይ ቶናሊ ላይ ቤተሰቦች ልብ በሉ፣ ወይ ቶናሊ ላይ ወይ ደግሞ ካርሎስ ባሌባ ላይ ቀጣይ ትኩረት አድርጉ። ከሁለት አንዱ። ምክንያቱም እነዚህ ተጫዋቾች አብዛኛው የሚሰሩት ነገር ከዲፌንስ ፊት ቆሞ
የመጨረሻ የሚመጥቁ የማጥቃት ኳሶችን ማጨናገፍ መከላከል ነው እና በጣም ጥሩ የሆኑ ፓሰሮች ናቸው። ዛት በቃ ዩናይትድ የሚያስፈልገው እንደዚህ አይነት ተጫዋች ነው። ወደፊትም ቢጋልብ ቦክስ ውስጥ ለመሮጥ ኳስ ለማግባት ወይ የሆነ ጥቃት ለመፈጸም ጥረት የሚያደርግ አማካይ አይደለም የሚፈልገው። በቂ አማካዮች አሉት። አሁን ከዛ ብሩኖ ፈርናንዴዝ አለ። አሁን ማቲያስ ፈርናንዴዝ ከመጣ ይኖረናል እሱ አስፈላጊ ከሆነ ኤደርሰንም አለ። ነፃነት ከሰጠነው ይሄዳል። ኮቢ ሜኑ ነው። ክህሎቱን ታውቃላችሁ። አሁን ዩናይትድ ያጣው ቆሻሻ ስራ የሚሰራለት የተዋጣ የ6 ቁጥር ዲፌንሲቭ ሚድፊልድ ተጫዋች ቀጣይ የዩናይትድ ታርጌት መሆኑ እርግጥ ነው። ቤተሰቦቻችን አንድ ስም አለ ደግሞ ከዚህ ውጪ እንደው ያልጠቀስኩት ዜናም እየወጣበት ያለ ልጅ ነው። ሳንጋር የሚባል ተጫዋች አለ። ስለዚህ ልጅ የማወራችሁ ይመስለኛል ነገ ወይ ሰሞኑን ስለዚህ ተጫዋች እናወራል። ዩናይትድ እንደውም ከኤደርሰን ይልቅ ሊያስፈርመው ተቃርቦ የነበረ ልጅ ነው በነገራቸው ላይ እና አሁንም ሊያስፈርመው ጥያቄ ሊያቀርብለት ነው ተብሎ ስሙ ተነስቶ ሰሞኑን በጣም ነው የሰማሁት እና ይሄ ተጫዋች ላይ አሁን ሊሄዱበት ይችላሉ። የሄዱበት ግን አይ ቲንክ የማይሆን ከሆነ የያዟቸው በቀዳሚነት የያዟቸው ተጫዋቾች የማይሆን ከሆነ ሊሄዱበት ይችላሉ። አናውቅም እኮ ሪሊያን ሸዋሜኒም በድንገት ሪያል ማድሪድ ቤት ውስጥ የሆነ ነገር ተፈጽሞ ሸዋሜኒም ለገበያ ሊቀርብ ይችላል ማለት ነው። ስለዚህ ሸዋሜኒ ከቀረበ ደግሞ ለዩናይትድ ሞስት ኢዚየስት ዝውውር ይሆናል ብዬ ነው የማስበው። ምክንያቱም ማድሪድ ከ70 ሚሊዮን ፓውንድ በላይ አይጠይቅም ይሄ ልጅ ለማስፈረም። ዩናይትድ ደግሞ ታይፒካሊ በቃ የሚያስፈልገው አማካይ ነው። አሁን ባሉት ተጫዋቾች ማቲያስ ፈርናንዴዝ ከመጣና ኤደርሰንም እንዲሁ ከዩናይትድን ተቀላቅሏል። ስለዚህ የሚያስፈልገው በጣም ደርቲ ስራዎችን የሚሰራው ሸዋሜኒ ነው ማለት ነው። በጣም ወሳኝ የሆነው ልጅ እና ይህም ልጅ በማድሪድ ቤት 100% ለመቆየቱ እርግጠኛ አይደለንም። አሁን ባለው ሁኔታ ማድሪዶች ክፍተት ባይሰጡም እንደሚያቆዩት ቢነግሩም ግን ኔቨር ሴይ ኔቨር ቤተሰቦቻችን፣ ምንም ነገር በዝውውር መስኮት ሊፈጸም ወይም ሊፈጠር ይችላል ማለት ነው። ስለዚህ ዩናይትድ ቀጣይ ታርጌቱ ከአሌክስ ስኮት ይልቅ ይበልጥ ለዩናይትድ አጫዋት በጣም የጎደለው ተጫዋች እንዲሁ የሚመስለው ልክ የቶናሊ አይነት ተጫዋች ወይ የሸዋሜኒ አይነት ተጫዋች ወይ ደግሞ የባሌባ አይነት ተጫዋች ዩናይትድ ቀጣይ ታርጌት ሊያደርግ ይችላል። ስለዚህ ሶስተኛ ፈራሚ በማንቸስተር ዩናይትድ ሊመጣ ይችላል የሚለው በጣም በጣም የሚታመኑ የዜና ምንጮች የትላንት መረጃ ነው። ቤተሰቦቻችን ይህን ይመስላል ለዛሬ ያስረላችሁ ዜናዎች እነኚህ ናቸው። አብራችሁኝ ስለቆያችሁ እስካሁን ደቂቃ ጊዜ ሰዓት ድረስ እጅግ ከልብ አመሰግናለሁ ውድ ቤተሰቦቼ። ነገ በተለያዩ አዳዲስ መረጃዎች ደግሞ እንዲሁ አገኛችኋለሁ። እስከዛው ሰላሙ ባይ